ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ዛሬ በጥበብ አድማስ ስር የሐዘን ደመና አጥሎቷል መርዶ ነጋሪ መሆንን ባንመርጥም የሁላችንም ወዳጅ የቤተሰብ ጫታው ድምቀትና ሁለገቡ የጥበብ ሰው አርቲስት ነፃነት ወርቅነህን በድንገት ማጣታችንን ስንናገር በታላቅ ሐዘን ነው በብዙዎቻችን ልብ ውስጥ በፈገግታውና በጨዋታው ታትሞ የቀረው አርቲስት ነፃነት ወርቅነህን በተወለደ በ43 ዓመቱ ከዚህ ዓለም በሞት ተለይቷል እጣፈንታ ሆኖ ይህ ተወዳጅ የጥበብ ሰው ረቂቁን ህይወት የተሰናበተው ልክ በተወለደበት ቀን የልደት በዓሉን እያከበረ ባለበት ሰዓት መሆኑ ሐዘኑን እጅግ መራራ ያደርገዋል አይ ሰረ ተላላፊ በሽታ ተከላካዮች ነን ያልተከተበው ሻላችሁ አው ያጃፍተሽ ነኝ እስቲ በቅርብ ዳሰሽዋል የሳሉን ነው የሰርቪሱ ሻላችሁ ሞቷል እኔን ሞቶ ምን አገኘው በመኪና ኪራጋ ይዲ ያዋለ መስጠት ነው በቃ ወይ ዜብራ ማለት ፍቅር ወይ መብራት ላይ ክርስታ አለቀስኩብሽ ይውሻ ነገር ስለምልኝ ዩኒሴፍ ነው ጉድ ያደረገኝ እንደዚህ ወንድሞ ይውሻ ስቃይ መቼ ነው የሚቆመው አዳሙ የመጀመሪያ ለምርከውን እንስሳ እየተሰቃየ ነው ብቻዬን አልቻልኩም አዳሙ እንቆዋለን ፓውደር ቀብተውት ይሆን እንዴ አዲስ አበባ ኡራኤል ሰፈር ተወልዶ ያደገው ነፃነት የጥበብ ፍቅሩ የጀመረው ገና በለጋ የልጅነት እድሜው ነበር ሰባተኛ ክፍል ተማሪ ያለ የጉሊቷ እናቴ በሚል ድርሰት የጀመረው የፈጠራ ጉዞ በብዙ ጣውረዶች የታጀበ ነበር ምንም እንኳን በመጀመሪያ የሰራበት ፊልም የተገባለትን ክፍያ ባያገኝም በትጋት በመስራት ለትልቅ የጥበብ ማማ ለመብቃት ችሏል ነፃነት ወርቅነህ በኢትዮጵያ የፊልም ኢንዱስትሪ ውስጥ ቾምቤ ሚስተር ኤክስ እና ሳንግራት በመሳሰሉት ተወዳጅ የኮሜዲ ፊልሞች ደራሲ አዘጋጅና ተዋናይ በመሆን የማይተካ አሻራውን አሳርፈዋል ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው ለዚህም ለግለጠው ኤፍሬም እና ምን ይላል ወጅ ጽሁፍ ያንተ ነው እንዳክደኝ ይውል ሰማይ ቆይ ኤፍሬም ይላል ኒያላ ሾላ እዚህ ጋር ደግሞ ለጎጣ አረከው ሾላ ኒያላ አልከው እንጂ ያው ነው ይሄ ሁሉ ኤፍሬም ያንተ እዳ ነው በለኝ ይሄ ሁሉ ኤፍሬም ያንተ እዳ ነው በል ተናገር ተናገረው ይሄ ሁሉ ያንተ እዳ ነው በለኝ ያንተ ነው ከፍላል ምን ችግር አትለይም እንዴ ታዲያ ከፍላል ችግር የለም በተለይም በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ ፕሮግራም ላይ በነበረው ልዩ እና ተጫዋች አቀራረብ በየቤቱ እንደ ቤተሰብ አባል የሚወደድ የጥበብ ሰው ለመሆን በክቶ ነበር ድንገተኛው የሞት መርዶ ከመሰማቱ አንድ ቀን ቀደም ብሎ ማለትም በጥር 7 ቀን አርቲስቱ በኢቢኤስ ስቱዲዮ ተገኝቶ የመጨረሻውን የፕሮግራም ቀረጻ ሲያከናውን መቆየቱ ተገልጿል በነጋታው ጥር 8 ቀን ግን የልደት ኬኩን ቆርሶ እድሜውን ከመቁጠር ይልቅ የታሪክ ምዕራፉ ተዘግቶ በታላቅ ሐዘን ተሸኝቷል ዳኒ ውጪ ሄዶ እንዲታከም ቦርዱ ወሰነ ውጪ አው ቁጭ ብለን የምትነግረኝ ይሄንን ተረስ የቱጪ አሜሪካ ምንድነው እቺ አሜሪካ አፌ ውስጥ ነበረች አፌ ውስጥ ቆይታ ዛሬ ካፌ አልጠፋ ብላ ነበር አቤት አሜሪካ ምን ይውጥሽ ድጋሚ ተገናኘን አንቺ አሜሪካ አልጠፋ ብላ ካፌ ጉሮሯ ላይ ቆሜ እስከ ዛሬ ያወጣሁትን እቀበላታለሁ ብቻውን ነው ከአንድ አታማሚ ጋር እንዴት ወስነዋል መቼ ነው ታዲያ ምን ነው
እኔ ፓስፖርት ምንም አላወጣሁም እኮ ገና። አትሄድም? የት? አሜሪካ። ለምን አትሄድም? ሰው አለ። የምን ሰው? ሰው አለ ትላለህ እንዴ? ቀለል አድርገህ ሰው አለ ትላለህ? የካፌ ወንበር አደረከው እንዴ? ሰው አለ የምትለው የምን ሰው? ማን በለፋው ማን በርገር ይበላል? ማን አለ? እሺ ከከፈልክ ምን ቸገረኝ? ዱምቡሎ ዱዲ ሳንቲም አልከፍልም። ዱምቡሎ ዱዲ አልከፍልም። ቀረሃ። እንጋደላለን። በቃ ከፍተኛ ደም መፋሰስ ይፈጠራል። ከፍተኛ ማን ነኝ ልትል ነው? በሽተኛው እኮ የኔ ነው። እኔ ዳኒን አላስታመምኩም። እኔ ዳኒን አልተንከባከብኩም። እኔ ዳኒ አሳማሬን ሲል አሳጥምጄ ነው። ዳኒን አዝዬ ነው፣ አቅፌ ነው፣ እንቆቋ አድርጌ ነው። ዳኒ ሲቃዥ አልቃዠውም፣ ሲወርቅ አልወደኩም፣ ሲመታ አልተመታውም። እኔ ዳኒ እናትህ አሁን ዳኒን ወለድኩ ትላለች። እኔ አይደለም እንዴ ብዬ አምጬ ወለድኩት አንተ። ዛሬ አሜሪካ ስመጣ ክፉ አንነገር። ዛሬ እቺ ደሃ ሀገር ትታዘበናለች። ተው ግን ተው። ባለትዳር እና የ3 ልጆች አባት የነበረው አርቲስት ነፃነት ወርቅነህ ለጥበብ የነበረው ፍቅር፣ ትህትናው እና ቅንነቱ ለትውልድ ሲታወስ ይኖራል። ነቅቻለሁ ይመስገን። ምን ነው የኔም ቤት ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ፣ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባቅ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ ኮረኮንቹን ልገልብጠው። ከስር እኮ አስፋልት። ነይ ወደ እኔ ጋር ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ። ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ውይ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አልወቅስሽ። የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ። ምን ነው ቤት አባት ቤት ይጂ ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሁፍሽ እንዴት ነው? ምንም አይነት። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አልሰማሽም? ባክስት ነው። ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነቱ ይነሳ እንዴ? ድምጥማጡን አጣፋ። ለቤተሰቦቹ፣ ለጥበብ ባልደረቦቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኑርልን። ክቡራትና ክቡራን፣ ለዚህ ታላቅ አርቲስት ያላችሁን አክብሮትና የሐዘን መግለጫ ከታች በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ስለተከታተላችሁን እናመሰግናለን። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮፕልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።